ኡፍ እንደው የት ይሆን ያሉት? ምንም ነገር አልሆነም ብዬ ተስፋ አደርጋለሁ። ወይኔ አምላኬ እባክህ በሰላም እንዲመለሱ ብቻ አድርግ። እህቴ ፊዳን የት ናት? ፊዳን እስክትመለስ ድረስ ልጁን አጫውቹ ብያል ነበር እንዴ አንቺ ልጅ? ከዚህ በላይ ሊይዘው አልቻልኩም። እህቴ ሀሊዴ እህቴ ፊዳንን ካላየው ብሎ ድርቅ አለ። እስካሁን አልተመለሰችም እንዴ? አይ ትንሽ ታረፍዳለች። በቃ ሂጂና ሾርባውን አማሲው፣ ሲበስል ደግሞ በዝቅተኛ ኃይል ይሁን። ፍጠኝ። ወይ ለዚህ ልጅ ትንሽ ሰርፕራይዝ አለኝ እህቴ ሰህር። እንደዛ ነው እንዴ? ምንድነው ባክሽ? አሁን በጣም ለማጓጓ ልጄ በጣም የሚወደው ነገር ነው። ብላክቤሪ አይስክሪም። እንካ የኔ ቆንጆ ልጅ። አይስክሪም አልፈልግም። እህቴ ፊዳንን ነው የምፈልጋት። እዚህ ምን እየተከናወነ ነው ያለው? ማድቤቱ እኮ በጣም ተመሰቃቅሏል። አንተን አይደል ይሄን ያደረከው? ቡራክ ጥፋተኛ አይደለም እመቤት። ብርጭቆው ከእጅ አምልጦኝ ነው። ቆይ ቡራክ ኩሽና ውስጥ ምን ይሰራል? ሞግዚቷ የት ናት? ምን እያደረገች ነው? እላይ ክፍሏ ሄዳለች። ትንሽ ቆይታ ትመለሳለች። ቀና ብለኝ። በሄድክበት ነው አይደል ችግር የምትፈጥረው? በቃ ለልጄ ሌላ አይስክሪም ይዤለት እመጣለሁ። ፊቴን በደንብ ይኝ። አዲስ አይስክሪም አይቻልም። ወደ ሞግዚቱ ሰዱ። ቶፕራክ ሲመጣ ታሳውቂኛለሽ። ክፍሌ ውስጥ ነው የምሆነው። እሱ ጋር ምን እያደረግሽ ነው? ለራት የሚሆን ነገር ላዘጋጅ ነው ወይዘሪት አይዳ። ዝም በይ እባክሽ። ይሄንን ቶሎ ብለሽ አጽጂ። እሺ። አዎ ትከሻው ላይ ነው። አሁን ለጊዜው ተኝቶ ነው ያለው። አዎ በእርግጥ እየደማ ነው ያለው። አታስብ ዶክተር፣ እኔ ነኝ ያደረግኩት። እሺ ውጭ ያለው ህንጻ ውስጥ ነን። ስማኝ፣ ወደዚህ ስትገባ በጀርባው በኩል ግባ። እናቴና አይዳ እንዳያዩ። እሺ እጠብቅሃለሁ ዶክተር። ማነህ? ቆይ ምንም ላውቅ አልቻልኩም። ሰውዬ ትሰማኛለህ? ምን ልትነግረኝ ነበር? ተናገር፣ መልስልኝ። በል ተናገር እንጂ ተናገር። ቡራክ በስተመጨረሻ መጣሽ ውዴ። ወይዘሮ ሀሊዴ ቡራክ የት ነው ያለው? ኩሽና ውስጥ ወተት እየጠጣ ነው እና ለማወቅ በጣም ጓጉቻለሁ። ምንድን ነው የተፈጠረው? አይ ምንም አልተፈጠረም። ምንም አልተፈጠረም ስትይ? የሆነ ሰው የማይሆን ቀልድ መቀለድ ፈልጎ ነው መሰለኝ። እና ታዲያ አቶ ቶፕራክ ፖስታ ካመጣው ሰው ጋር አልተገናኘም እንዴ? አይ እኔ እዛ ስደርስ አቶ ቶፕራክ ቀድሞ ከስፍራው ደርሶ ነበር። እኔም ሳልያ ዝም ብዬ ጠበቅኩኝ፣ ግን ምንም የተፈጠረ ነገር የለም። የተለየ ነገር አልነበረም። ያው አቶ ቶፕራክም ለብዙ ሰዓት ጠበቀና ሄደ። ከዛ እኔም ተመልሼ ወደዚህ መጣሁኝ። ፈጣሪ ድረስ። ቆይ ፖስታ ላኪው ሰውዬ ምንድን ነበር ችግሩ? ሊያገኘው ፈልጎ ነበር ግን አልመጣም። እኔም ምንም አልገባኝም። ይሁን፣ ለማንኛውም እንኳን አንቺ ምንም ሳትጎጂ መጣሽ። ዋናው ነገር እሱ ነው። በቃ ወደ ኩሽና ልሄድና ቡራክን ላምጣው። ይህን ሁሉ ሰዓት አንቺን እየጠበቀ ነበር።
ዶክተሩ መጣ እንዴ? አዎ እህቴ ፊዳን ማሪ የኔ ውድ በጣም ናፍቀሽኝ ነበር። እኔም በጣም ናፍቀኝ ነበር የኔ ውድ። የት ነበርሽ? በድጋሚ እንዳትተይኝ። ያው አንዳንድ የማደርጋቸው ነገሮች ነበሩ። አሁን ግን ጨርሻለሁ። ምን ማድረግ እንዳለብን ታውቃለሽ? ምንድነው የምናደርገው? ሌጎ እንጫወት። በጣም አሪፍ ሐሳብ ነው። በል ና አብረኸኝ ቁጭ በል። ና ቁጭ በል። ና በል። ኦ አሁን ሁኔታው እንዴት ነው? እንግዲህ ብዙም ለህይወቱ አስጊ አይደለም። ቢሆንም ግን ሰውነቱ ደክሟል። ያው ጤነኛ የሆነ ኑሮ እየኖረው እንዳልነበር ግልጽ ነው። አሁን ይህንን ለማስተካከል ትንሽ ጊዜ ይፈጃል። በተጨማሪ ትኩሳትም አለ። ምናልባት ቁስሉ ኢንፌክሽን ይኖረው ይሆናል። በቀላሉ መስተካከል አይችልም? ለትንሽ ጊዜ እንደዚህ ሊቆይ ይችላል። ግሉኮሱ ካለቀ በኋላ እነዚህ መድኃኒቶች ትሰጡታላችሁ። የመድኃኒቱ አጠቃቀም ላይ ተጽፏል። እሺ አመሰግናለሁ ዶክተር። አንተንም አጣድፌ እዚህ ድረስ አስመጣሁ። ምንም ችግር የለም ቶፕራክ። እንደውም ለፖሊሶቹ ስለ ጥይቱ ጉዳት ለማሳወቅ ፈልጌ ነበር፣ ግን ለአንተ ስል መናገሩ ጤናማ አይሆንም። ስለ ተረዳኸኝ በጣም አመሰግናለሁ። ምናልባት የሆነ ነገር ከሆነ ደውልልኝ። እስከ በር ድረስ ልሸኝ። አያስፈልግም፣ አትቸገር። ከታካሚው ጋር ብትሆን ይሻላል። መንገዱን አውቀዋለሁ። በመጣሁበት መንገድ መመለስ እችላለሁ። አመሰግናለሁ ዶክተር። መልካም ቀን። ተጨማሪ የምንሰራው ስራ አለ አቶ ቡራክ። ስራህን መስራት ቀጥል። እሺ ስራዬን መስራቴን እቀጥላለሁ። ሁሉንም ነገር አስገብተሽበታል? አዎ ሁሉን ነገር ቦርሳ ውስጥ አስገብቻለሁ። ምንም የቀረ ነገር የለም። አመሰግናለሁ። አቶ ቶፕራክ ራሱ ለምንድነው መጥቶ ያልወሰደው? ምንም አልገባኝም። እኔም በሆነ አላውቅም። ለምን እንደሆነ መጠየቅ አልቻልኩም። ምን እያደረገ እንደሆነ ያውቃል። ለማንኛውም እነዚህ ልውሰድለት። ቡራክ ውዴ፣ አሁን የሆነ ቦታ መሄድ አለብኝ። እሺ ከእቴ ሰርጋ ጥሩ ጨዋታ ተጫወት። እሺ ለምንድን ነው ማለት ምክንያቱም አሪፍ ሰርፕራይዝ አዘጋጅቼልሃለሁ። ሰርፕራይዝ? አዎ እሺ በቃ። ምን እያደረክ ነው? ልጅ እየሰራሁኝ ነው። ውይ ቶፕራክ፣ የት ነው ያለኸው? ደግሞ ለምን መልሰህ አትደውልልኝ? እሱ ቦርሳ ውስጥ ምንድን ነው የደበቅሽው? ምንድን ነው ያዝሽው? ምንም፣ እንዲሁ የተወሰኑ የኔ ቆሸሹ ልብሶች ናቸው። እዚህ የት ማጠብ እችላለሁ? እኔ ምን ማውቀው ነገር አለ? ሂጂና ሀሊዴን ጠይቂ። አብድሻል መሰለኝ። ምን ታደርጊያለሽ አሲያ? ከዚህ የተሻለ ምንም አማራጭ የለሽም። እሺ አለቃ። ሰላም፣ እንዴት ነሽ? ሰላም። ምን ልታዘዝ እመቤት? ወይዘሮ ሴፍዳንን ለማግኘት ነበር የመጣሁት። በጣም ይቅርታ፣ አሁን ልታገኛት አትችይም፣ ስብሰባ ላይ ነች። ምንም ችግር የለውም፣ እስክትጨርስ ጠብቃታለሁ። ቀጠሮ አለሽ እንዴ? ወይዘር ታሲያ? ወይዘር ታሲያ ነሽ አይደል? አዎ ወይዘሮ ሴፍዳ። እና ምን ልርዳሽ? ወይዘሮ ሴፍዳ ይቅርታ፣ አንዴ እንድንነጋገር ፈልጋለሁ። ያው ማለቴ ጊዜ ካለሽ ነው። እየሰማሁሽ ነው። በፊት ነግሬሽ የነበረው የቤተሰብ ጉዳዩን መፍትሄ አግኝቷል። ያው ሌላ የቀጠርሽ ሰው ከሌለ እኔ ስራ መጀመር እችላለሁ። አዝናለሁ፣ ግን አይሆንም። አንቺ ስራውን አልፈልግም ስትይ አቶ አድናን በአንቺ ፋንታ ሌላ ሰው ቀጥሯል። ስለዚህ ምንም ማድረግ አልችልም። እሺ ገባኝ።
በጣም አመሰግናለሁ። ምንም አይደለም። አቤት አቶ አድናን። አስያንን ካንቺ ጋር ነው ያየኋት? አዎ። ለምንድን ነው የመጣችው? የነበረባትን የቤተሰብ ችግር አሁን ስለፈታችሁ ስራ ለመጀመር ፈልጋ ነው የመጣች። እና አንቺ ምን አልሻት? ሌላ ሰው እንደተቀጠረና ምንም ላደርግላት እንደማልችል ነው የነገርኳት። አስያን ቀጠሪያት። ግን እኮ አቶ አድናን ዝም ብለሽ ያልኩትን አድርጊ ወይዘሮ ሴፍዳ። እሺ አለቃ። ወይዘሪት አሲያ እባክሽን አንድ ጊዜ ወደዚህ ትመጪ። የተፈጠረ ነገር አለ እንዴ? አቶ አድናን አይቶሽ ስለነበረ ደወለልኝ። ሁኔታውን አስረዳሁት እና ስራ ሊቀጥርሽ ፈቃደኛ እንደሆነ እንድታውቂ ይፈልጋል። የእውነትሽ ነው ወይዘሮ ሴፍዳ? አዎ። በመልካም እድል። በጣም ነው የማመሰግነው። ይቅርታ አድርጊልኝ። ሰው ተቀጥሯል ስትይ ምን እንደማደርግ ግራ ገብቶኝ ነበር። በድጋሚ በጣም ነው የማመሰግነው ወይዘሮ ሴፍዳ። እኔን አይደለም አቶ አድናንን ነው ማመስገን ያለብሽ። በጣም አመሰግናለሁ። ይቅርታ ስለምኑ ነው? ለልብሱ ነዋ። ምንም አይደል። ልብስ የመበላሸቱን ረስቼው ነበር። ደም በደም የሆነ ልብስ ለብሼ ቢሮ ቢሄድ ኖሮ በጣም ነበር የሚገርማቸው። ስለዚህ ዶክተሩ አስጊ ሁኔታ ላይ አይደለም ነው ያለው? ግን በደም እስኪሻለው ድረስ ትንሽ ጊዜ ሊወስድ ይችላል ብሏል። ይቅርታ አድርጊልኝ። ለምን? አንቺን ጠርጥሬሽ ስለነበር። ምንም ማለት አይደለም። ለመረዳት የማይችሉ ንግግሮች። ማን እንደሆነ ደረስክበት እንዴ? አይ ዋሌት ውስጥ ምንም መታወቂያ አልነበረም። ስልኩ ደግሞ በይለፍ ቁጥር ተቆልፏል። ስለዚህ እሱ ራሱ ካልተናገረ በቀር ማወቅ አንችል። እመቤት አይዳን ያንተ ነገር አሳስቧት ነበር። ከፈለክ ወደ ቤት መሄድ ትችላለህ። አዎ ትክክል ነሽ። በጣም ብዙ ትኩረት ስበናል። ግን አታስብ። አንተ እስከምትመለስ ድረስ እኔ እዚህ እሆናለሁ። በጣም አመሰግናለሁ። ቀደም ለማለት እሞክራለሁ። ውይ ምርት፣ ገንዘቡን መያዝ አልቻልክም። አሲያን ስላሳዝንካት አዝናለሁ። ሱቅ ልንከፍት ስለነበር ደግሞ እንዲደስ ብሏት ነበር። ምርት፣ ሰዓት የለኝም። ከቤት ለመውጣት እናቴን በመከራ ነው ያስፈጠርኳት። ማለት የምትፈልገውን ነገር ቶሎ ንገረኝ። አሲያ፣ ዛሬ ህልማችንን ለማሳካት የመጀመሪያውን እርምጃ መውሰድ እንችላለን። የምን እርምጃ? ዛሬ አዲሱ ሱቃችንን ሄደን እናያለን። ቆይ እንዴት? እና ታዲያ ቆይ አሁን ምንድነው የምንጠብቀው? ሄደን እንየው። እሺ። አክስቴ አሲያን እየፈለግኳት ነበረ፣ ላገኛት አልቻልኩም። ቤት ከሆነች ልትጠሪልኝ ትችያለሽ? እሺ ካለሽ ጥራት። ምን ማለት ነው? ቤት የለችም እንዴ? የለችም። ደግሞ ለምንድነው አሲያ ጋር ዝም ብለህ የምትደውለው? ከዚህ በኋላ እንዳትደውል። ከዚህ በኋላ አሲያን ፍለጋ እንዳትመጣ። የምትፈልገውን ነገር ሄደ ሌላ ቦታ ፈልግ። አክስቴ ስለሆነ ነገር እሷ ማናገር አለብኝ። እባክሽ ቤት ካለሽ ጥሪልኝ። የለችም እያልኩ ነው አንተ ልጅ። የለችም የለችም ማለት አይገባህም እንዴ? ፈጣሪ የማዋሽበት ምክንያት አለኝ እንዴ? የለችም። ዝም ብለህ ሂድ። እስቲ አታዝቀኝ፣ እስቲ አታበሳጨኝ። ምን ተፈጥሮ ነው አሲያ? ምንድነው? ቆይ የት ነው ያለሽው? የኔ ውድ የት ነው ያለሽው?
አለቀ። አሁን ስልኬ ብከፍተው ችግር የለውም። አሁን ከመርት ጋር ለሚኖር ጸብ ተዘጋጂ። ቶፕራክ ማሪ፣ አንተ ነገር በጣም ሲያሳስበኝ ነበር። የተፈጠረ ነገር አለ እንዴ? አይ ምንም አልተፈጠረም። ስደውልልህ ስልክህን አታነሳም። እንደዛ ነው? ለምንድን ነው ታዲያ ስደውልልህ ያላነሳኸው? ይቅርታ አድርጊልኝ፣ ስልኬን ድምፁን አጥፍቼው ነበረ። ማለቴ ዝም ብለህ እኮ ጠፋ። እናስ ደግሞ ሳትነግረኝ የት ነው የሄድከው? ያው ወደ የትም አልሄድኩም፣ ወደ አገኘሁት ስነዳ ነበር። መልእክት ነው? ከማን የተላከልህ? ሰውየው ከፍተኛ ትኩሳት አለው። በተደጋጋሚ እየቃዠ ነው። ምን ላደርግለት እንደምችል አላውቅም። አንዳንድ የማስታወቂያ ስራዎች ናቸው። ይቅርታ አድርጊልኝ፣ ገብቼ ሰውነቴን መታጠብ። እሺ ማሪ። ማግኘት አይችሉም። የት አባቱ ተሰውሮ ነው? ቆይ ሄደነዝ። ቆይ እስቲ ያልችን ጋር ልደውል። ወይኔ እሱንም ማግኘት አይቻልም። ምናልባት ሩስተም ያልችንን ስልክ ለኔ ማግኘት ከቻለ ለኔ በዚህ እንኳን እንዳትከራከር ቶፕራክ። አይዳን ለቤተሰባችን በጣም ጥሩ ልጅ ነች እና ደግሞ አብረን ጠንካራ እንሆናለን። ስለዚህ እሷ ማግባት አለብን። እኔ አይዳንን አልወዳትም። ቆይ የኔን ሐሳብ የጠየቀ ሰው አለ? ተወዳታለህ ወይ? ልታገባት ትፈልጋለህ ወይ? ወይስ አትፈልግም ተብያለሁ? ለሀብት ስል ህይወቴን እዚህ ውስጥ ማስገባት አለብኝ? እማዬ፣ እኔ ነኝ አንተን የወለድኩ፣ እኔ ነኝ ያሳደግኩ። እዚህ እንድትደርስ በጣም ብዙ መስዋዕትነት ከፍያለሁ። ስለዚህ አሁን አይዳንን እንድታገባ ትፈልጋለሁ። ከባድ ነገር ሆኖ ነው ይሄ? በጣም ብዙ ነገር ነው እንደ ጠየቁህ? ይሄን ያክል ከባድ ነው? አዎ ከባድ ነው። አላፈቅራትም። አይዳን መቼም ቢሆን ለወዳት ማልችላት ሴት ናት። መቼም ለወዳት ማልችላትን ሴት እንዳገባ ነው የምትጠይቅኝ እኮ። አዎ አንቺ ሁሉንም ነገር እንዳደርግ ነው የምትፈልጊው። ታሳዝናለህ። አንተ በዚህ ልታፍር ይገባል። እንደዚህ ነው እማዬ? ቆይ ግን ምንድነው የሆነው? እንግዲያውስ እናያለን። ጀርባህን ልትሰጥኝ አትችልም ቶፕራክ። እባክሽን እማዬ፣ እባክሽ። አሁን በዚህ በር ወጥተህ የምትሄድ ከሆነ ከዚህ በኋላ ልጄ ብዬ አልጠራህም። እወቅ። አንተን አላውቅህም። መቼም የዚህ ቤተሰብ አባል አትሆንም። እስከ መጨረሻው እክድሃለሁ። እንደውም ምን ያቀልልሻል? አታስቢ። ስለዚህ ትኩሳት ቀላልና የተለመደ ነገር ነው እያልከኝ ነው? እርጥብ ጨርቅ። እሺ ገብቶኛል። እርጥብ ጨርቅ ራሱ ላይ ላድርግለት፣ ከዛ ይሻለዋል። አሁን መድኃኒቶቹን እንሰጠዋለን። እሺ ዶክተር፣ እንገናኛለን። በቃ የትኩሳቱ መጨመር ያለ ነገር ነው እያለ ነው። ስታወራ ስለሰማው ካዘጋጀውለት ይኸው
ዛሬ ደግሞ እጄን ማዘዘግቶኛል። ችግር የለውም አታስብ። ውይ እስቲ አንሳው። ማግኘት አይቻልም። ምን አባቱ እያደረገ ነው ያለው? ኳስ በአየር የሚባለውን ጨዋታ ታውቃለህ? አላውቅም። ውይ ተጫውታ አታውቅም እንዴ? አሁን እንዴት እንደሆነ አሳይሃለሁ። ስማ፣ አሁን ስምን ስጠራ ኳሱን ወደ ላይ ተወረውረዋለህ። ከዛ አንተ መሬት ሳይነካ በፊት ትይዘዋለህ። ከወደቀ ግን አንተ ተሸነፍክ ማለት ነው። ለወረውረው ነው። ብሩክ በል 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 ወርውረው። አትወረውርም እንዴ? አልወረውርም። ፊዳን እየጠበቅኳት ነው። አልገባኝም። ያቺ ሴት ግን የት ነው ያለችው? ሰህል ሞግዚት ብለን ቀጥረናት፣ ግን እሷ ጭራሽ ስራዋን መስራት የምትፈልግ አይመስልም። አትናደጂ እማዬ፣ ፊዳን ትመጣለች። ብትመጣ ነው የሚሻላት። በጣም ብዙ ገንዘብ ነው የምንከፍላት። የማትፈልግ ከሆነ ስራዋን መተው ትችላለች። እኛ በጎ አድራጎት ድርጅት ነን እንዴ? እስክትመጣ ድረስ ከእህቴ ሰህር ጋር እጫወታለሁ። እሺ በእህቴ ሰህር ና ተዘጋጅ። ለወረውረው ነው። ቡራክ ሰህር፣ ቡራክን መንከባከብ ያንቺ ስራ አይደለም። ቶሎ በይና ያቺን ሴትዮ ጥሪልኝ። ቡራክ የት ነው ያለው? ኳሱን ይዞ ወደ ሳሩ ሜዳ ሄደ። ለብቻው እንዴት መፍቀድ አልነበረብሽም። ሊወድቅ ይችላል። ፈጣሪ ይጠብቀው። እስቲ ሄጄ አየዋለሁ። ቆይ አታስቢ፣ እኔ ሄጄ አየዋለሁ። እኔ አንቺ ቁጭ ትኩሳቱ አሁን ቀንሷል። ሲቃዥ ደህና አይመስልም ነበር። በትኩሳቱ ምክንያት ነው የሚሆነው። ቡራክ የት አባቱ ነው ሄደው? ይሄ እንቅርት የሆነ ነገር ቡራክ፣ የኔ ልጅ የት ነው ያለኸው? ቡራክ 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 ወደዚህ የምትመጣ ከሆነ ምንድን ነው የምናደርገው? ቡራክ ልጄ የት ነው ያለኸው? ይሄኛውን ካልገው ፊት እናድርግ። ወይኔ እኔ ላብድ ነው። ይሄ ልጄ ታባቱ ነው ሄደው። መሬት ተከፍታ ወጣችሁ እንዴ? ልጄ ውጭ ያሉት ህንጻዎች ውስጥ ገብቷል እንዴ? ግራ የሚያጋባ ቦታ ቢኖር ይሄ ቦታ ነው። ልጄ የት ነው ያለኸው?
ልጄ እዚህ ነው እንዴ ያለኸው? እዚህ ነኝ እማዬ። ቡራክ ልጄ ቆይ እስካሁን የት ነበርክ? ስንት ሰዓት ሙሉ ስፈልግ ነበር እኮ። ቆይ እዚህ ከነበርክ ለምን አልጠራኸኝም ነበር? እማዬ ኳስ ጠፋብኝ። እሺ አሁን ኳሱን ተው እና ተነስ፣ ወደ ቤት እንግባ። እኔ መሄድ አለብኝ። ቀጥሎ እኔንም መፈለጋቸው አይቀርም። ይቅርታ እንያዛለን ብዬ ስለፈራው እጅሽን በጣም ጭምቅ አድርጌ ያስኩት መሰለኝ። አልጎዳውሽም አይደለ? ደህና ነኝ፣ አልጎዳኝም። ተጨንቄ ስለነበር አላስተዋልኩም። ግራ ገብቶኝ ነበር። ጠረኑ ራሱ ልክ እንደሱ ነው። ማንም ሰው ይሄንን አያምንም። እኔ ራሱ ማመን አልቻልኩም፣ ግን ልክ እንደሱ ነው። ቆይ የማይሆን ነገር ማውራት አቆማለሁ ብዬ አልነበር እንዴ? እናው ምን እየሆንኩ ነው? በቅርቡ እኔንም መፈለጋቸው አይቀር። በይ ወደ ራስሽ ተመለሽ። በይ ተረጋጊ። ሰፕሪል ሰላም። ደህና ነኝ አመሰግናለሁ። ማለቴ የሆንኩ አይመስለኝም። ከቪዳን መልእክት ገብቶልኝ ነበር እንገናኝ እያለች። ምናልባት በስተመጨረሻ ተስማምታ ሊሆን ይችላል። አይመስለኝም። የቀድሞ ባለቤቴን በደንብ ነው ማውቃት። እስኪ ደውይላትና ምን እንደምትፈልግ አረጋግጪ። አመሰግናለሁ። አንዴ መምጣት ትችያለሽ? አቤት አቶ አድናን። ቪዳን ከደወለች እዚህ የለም በያት። ወጥቷል ወይም ደግሞ የት እንዳለ አላውቅም በያት። ስሚ ደግሞ እንደባለፈው እንዳታደርግ። በጭራሽ አታስብ አቶ አድናን። ባለፈው ከሆነው ነገር በኋላ በደንብ እጠነቀቃለሁ። ሲያናድድ። ሰላም፣ እንዴት ነው ወንድሜ? ሱቁ ተሳካልህ እንዴ? ወንድሜ የምነግርህ ጥሩ ዜና አይደለም ሶነር። ሱቁን መከራየት አልቻልኩም፣ አልተሳካልኝ። እንዴት? ባለቤቱ ተስፋ ቆረጠ ነው ወይስ አሲያ አልወደደችው? እንደዛ ቢሆን ይሻል ነበር። ይሄኛው የባሰ ነው። ገንዘቡን በሙሉ ተሰረኩ። ምንድነው የምታወራው ሰውዬ? እውነትህን ነው? አዎ እውነቴን ነው ወንድሜ፣ ከምሬን ነው። ከሰውየው ጋር እጅ ለእጅ ተጨባብጠን ከዛ ገንዘቡን ልከፍለው ስል ገንዘቡ የለም። እናማ በቃ ምን ማድረግ እችላለሁ? ያ ሁሉ ልፋት እንደ ጉንበን ነው ጠፋ። እና ለፖሊስ አሳወቅ? ፖሊስ ጋር ሄጄ ምን ብዬ ነው የምነግራቸው? ጥለኔውን ተሰርቆብን ይሁን አናውቅም እኮ። ግራኔ ገባኝ። ባዶአችንን የቀረ ነው በቃ። ከፈለክ ቡርሳ ውስጥ ስራ ላስቀጥረህ እችላለሁ። ስማ፣ ከሰሊም ጋር አዲስ ፋብሪካ ውስጥ ስንነጋገር ነበር። አሁን ያለው ሁኔታ ከባድ አይደለም። እሺ መልካም፣ ስታገኝ ደውልልኝ በቃ። እሺ እንገናኛለን። እሺ ወንድሜ።
እህቴ ፊዳን ቆይ ግን የት ነው የሄድሽው? ደግሞ ስለ ሰርፕራይዝ ስታወሪ ነበር። አዎ ሳውራ ነበር። ትንሽ ጊዜ መቆየት እኮ ያስፈልጋል። ግን ደግሞ ሰርፕራይዝ መኖሩ አይቀርም። እሺ እጠብቃለሁ። ግን መቼ ነው የሚሆነው ታዲያ? ብዙም አይቆየም ቡራክ የኔ ውድ፣ ትንሽ ጊዜ ብቻ። እሺ እሺ። እህቴ ፊዳን ግን እኔ ሰርፕራይዝ አልፈልግም። ለምን ውድ? አሁን ይህን ስጠይቀኝ አልነበር እንዴ? አንቺ ስትሄጂ እኮ ሌሎቹ ሴቶች ከኔ ጋር ይጫወቱ። ስለዚህ ውዷ ጓደኛ ከኔ ነኝ ማለት ነው። አዎ። እኔ ስላንቺ ምንድን ነኝ እንዴ? ምን ሆነሃል? አንተም የኔ ውድ ጓደኛ ነህ። በጣም የቅርብና በጣም ውድ ጓደኛዬ ነህ። አይዳን ምንድነው የሆነው? ማሬ ምንድነው የሁሉ ቁጣ? እንደ ሁልጊዜው የተለመደው ነው። ሁሉንም ነገር በራሴ ነው ያደረኩት። ጋሽ ቶፕራክ በድጋሚ ጠፍቷል። ራስሽን እኮ ነው እየጎዳሽ ያለሽው። ምንም ነገር ቀላል እንደማይሆን እናውቅ ነበር አይደል? አብረን የሚደረገውን እናደርጋለን። ከዚህ በኋላ የሚያስችለኝ አይመስለኝም እማዬ። በቃ አልችልም። አይዳን እንደዛማ አታድርጊ አይዳን። ምን ተፈጠረ አይዳን? ለምንድን ነው የምታለቅሽው? ምንም አይደለም። የሰርጉን ነገር በሙሉ በራሴ ሳደርግ ተናድጄ ነው። ይህንን ነገር በዝርዝሩ መሰረት ማድረግ አለብን። ይህን ያህል አስፈላጊ ነው? ይህንን ነገር ዛሬ የማናዘጋጀው ከሆነ አይሆንም። ቡና እንድታፈላ አደርጋለሁ። ሰሃር። አቤት ወይዘሮ ከሪማን። እስቲ ቆንጆ ወፍራም ንቅት የሚያደርግ ቡና አፍይልን። እሺ አሁኑኑ አፈላለሁ። አታስቢ፣ የሚደረገውን እናደርጋለን። ዘሪን ምንድነው? ኦስማን የት ነው የሄድሽው? ወዴት እሄዳለሁ ብለህ ነው? የሴልማ አክስት ጋር ነበርኩ። ለምንድነው እንደዚህ የምታፈጥብኝ? ቦርሳ ውስጥ ምንድነው ያለው? የሚሰረቅብሽ መስል እኮ ጥብቅ አድርገሽ ነው ያልሽው። ምንድነው ቦርሳ ውስጥ ያለው? ከሴልማ ጋር የመጣሁት ነገር ነው፣ ምንም አይደለም። ወይ ጉድ! ምንድነው የሆንከው? እንበር ላይ መፈተሽ ጀመርክ እንዴ? አይ እኔ እንዲሁ ዝም ብዬ። እኔ አንተን የምችል አይመስለኝም ኦስማን፣ የማደርገው ነገር አለኝ። ወይ አምላኬ! እንደ ሌባ አያደርስ ነው። እኔ ግን ነግሬው ነግሬዋለሁ። አንድ ቀን ይረዳኛል። ችግር የለም። ልክ ነበርሽ ይለኛል። እንኳን እንደዚህ ያደረግሽ ትለኛለህ። አሁን ምን ልታደርጊ ነው ዘሪን? እሱን በደንብ ማሰብ አለብሽ ዘሪን። ይሄ ማለት በእኔ ላይ ተጫወትሽብኝ ማለት ነው? በዚህ በኩል እሷን አባብላለሁ። ኒሃል ራሷ ልትስት ትችላለች ምናምን እላለሁ። ጎበዝ። ሁሉም ነገር በስተመጨረሻ ገባሽ አይደል? የኔ ጎበዝ ልጅ። እና ደግሞስ የማን ልጅ ነሽና ነው? አዎ እንኳን ደስ አለሽ የኔ ውድ። በውሳኔሽ ራስሽንም እኛንም አዳንሽ። ብሩኩኝ እንኳንም ተስማማሽ። አክስቴ ፋቱማ ነች ደውላ የነገረችኝ። አዎ እኔ ማለት
በዚህ ውሳኔሽ ራስሽንም ሆነ እኛንም ሊታደግሽው የኔ ልጅ። አምላኬ ይመስገን በህይወት በመኖራችን እድለኞች ነን። ስራውን ተቀብያለሁ፣ ግን ምን መሰለሽ ከመርት ጋር አልተለያየንም እማዬ። እንደዚህ አይነት ነገር አይፈጠርም፣ እንደዚህ አይነት ነገር አይኖርም። ከመርት ጋር መቼም ቢሆን አንለያይም። አንቺም ይሄን ነገር አምነሽ ተቀበይ። ውይ እማዬ፣ ለአትክልት ተመጋቢዎች የሚሆን አማራጭ ምግብ ያስፈልገናል። ባለፈው ከሱና ጋር አውርተንበት ከዚህ በኋላ ስጋ እንደማትበላ ነገራኛለች። ግን እሷን ብቻ ሳይሆን ሁሉንም እንግዶቻችንን በደንብ አስተናግደን ማስደሰት አለብን። አይደል እንዴ ቶፕራክ? ምን ይመስላል ልጄ? ቶፕራክ የሆነ ሰው ጋር መደወል አለብኝ። አቤት እህት ፊዳን፣ ከተመቸሽ ያንን ሰው እየሄደሽ ታያዋለሽ? አጋጣሚ ሆኖ አሁን የምችል አይመስለኝም። ቡራክ ገና አልተኛ። ቀኑ ሙሉ ዛሬ ስለጠፋሁበት ሲጠይቅ ነበር። አሁን የሚሄድ ከሆነ በድንገት ስለኔ ይጠይቃል። እሺ በቃ እንግዲያውስ አንቺ ከቡራክ ጋር ሁኚ። መልካም። ማንን ያናገርከው ማሪ? ስለ ስራ ነው። ዝርዝሩን ማየት ትፈልጋለህ እንዴ? አንቺ እንደጀመርሽው ይሁ